ወንድ ልጅ ነው የወለድኩትኝ ክርስትና ተነሳ ልክ በ45 ቀኔ ጧት 12 ሰዓት ከእንቅልፌ ቀስቅሶ ውጪ አለኝ ከእናት ከአባትሽ ቤት ማቀስቅሶ አባቴ እሺ ተነስቶ ሂጂ ውጪ ያለኝ ማለት ነው ማለት ይሄዳለው የሚሄደው እስከዛ ድረስ እንግዲህ የቤትን ጥያቄ ማንስቼ ማላቅም ያው ይኑሩበት ስም ያዞርልኛል ነው እኔ አስተሳሰቤ ከዛ ተነሽ ውጪ ጅቢ ብላሽ ጉድ ሳይሰማ መስከረም አይጠባም ይላል ያገሬ ሰው። እንግዲህ እንደዚህ አይነት ነገር ሲያውና ሲመለከቱ የራስን ማለት ካለበት አጣብቂኝ ካለበት ውጣውረድ እንዲሁም የሆነ ካለበት ችግር የሌላኛውን ሰው ታሪክ ስናዳምጥ በጣም የራሳችን ያለንበትን ታሪክ እንድናመሰግን ያደርጋል። ምክንያቱም የባሳለ አገር ግን አትልቀቅ የሚባለውም ለዚህ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ተከታታዮች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ እንግዲህ ዛሬም እንደተለመደው ማለት ነው በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም እንግዲህ እንደሰማችኋትና እንደተመለከታችኋት ከመክፈቻዬ ከቪዲዮ የመክፈቻ ላይ ማለት ነው በጣም የምታሳዝንና እንዲሁም ልብ የምትነካ ባለ ታሪክ በእግረኛው ሚዲያ ላይ ቀርባለች። በጣም ከምንም በላይ ማለት ነው የተጎዳች በዛውም ከወላጅ አባቷ ከወላጅ እናቷ አሉ ብላ ከምታስባቸው ሰዎች እንግዲህ የአብራክ ክፋይ እንደዚህ ሲጎዳ ምን ያህል ጊዜው እንደከፋና እንዲሁም ደግሞ እኛ ሰዎች ምን ያህል እንደከፋን የሚያሳይ ነገር ነውና በጣም ይሄን ታሪክ ሳዳምጥና እንዲሁም የሆነ ነገር በቃ ቪዲዮውን ስመለከት በጣም ውስጤ አዝኖና እንዲሁም በጣም የሆነ በቃ ልቅሷ ምን ያህል እሷን እንደሚያቃጥላት አስቤ ነው በጣም እና በተለይ በቃ አረብ ሀገር ያላችሁ እህቶቻችን እንዲሁም ወንድሞቻችን ለእናንተ ደወል ነው ብዬ አስባለሁ። ምክንያቱም ጊዜው በጣም ከፍቷል። በጣም 8ኛው ሺህ ወይም የመጨረሻው ዘመን ምልክት የሚባሉትም እንግዲህ አንዱ ነው። አባት በልጁ ላይ፣ እናት በልጇ ላይ እንዲሁም ልጅ በእናት በአባቱ ላይ፣ ወንድም በወንድሙ ላይ ይነሳል ይከዳዳል በሚለው ማለት ነውና ምሳሌ እንግዲህ ሊሆነን ይገባል። በጣም ነው የሚያሳዝነው። እናት ምን አይነት እናት ናት የዚህን ያህል ጨከነች በልጇ ላይ? አባትስ እንደዚሁ ማለት ነውና በዛውም ካህን ተብሎ ቀዳሽ ተብሎ እንደው ፈጣሪ ፈራጅ ማለት ፈራጅ አድርገን መድኃኒዓለም እንደዚህ አይነት ነገር ታሪኮችን ስንሰማ ምን አይነት ነገር ነው እንላለን። ወደ ራሳችንም የሆነ በቃ ያን ሰው በቃ ባለ ታሪኩን አይተን ነው እንግዲህ ከኋላ ያለውን ነገር የተፈጠረውን ነገር አናይም። ግን ከልጅቷ ያየነውን አይተን ደግሞ እኛም የራሳችን ሀሳብ እንገልጻለን አንጸባርቃለን እና በጣም ታሳዝናለች። እንግዲህ 12 ዓመት የደከመችበት እና የአረብ ሀገር ብር በቃ እናት አባቴ ተጠቅሞበት እኔ የምጠቀምበታለሁ ብላ 12 ዓመት ሙሉ ፈክታ ለፍታ ያገኘችውን ገንዘብ በቤት ላይ እለወጥበታለሁ እፎይታ አግኝቼ ጥሩ የተሻለ ኑሮ እኖራለሁ በማለትም እንግዲህ ይችልሽ ለአባቷ ቤት ወይም ለእናቷ ሰርታ እንግዲህ ለራሴ ይሆናል ያለችው ብር ወይም ቤት ተከርታለች እና በጣም ያሳዝናል። እንግዲህ ምን አይነት ታሪክ ነው በቃ ያጋራችን እና ለሌሎችም መማሪያ ይሆናል የዚች ልጅ ታሪክ ለሌሎችም መማሪያ ይሆናል ብዬ አስባለሁ። ምክንያቱም በቃ አረብ ሀገር ኑሮ ፈክቶ ለፍቶ በዛ ላይ ደግሞ እድሜ እየሄደ ጊዜው እየሮጠ ባለበት ሰዓት ከሀገር ቤት ተሄዶ ደግሞ እንደዚህ ማረፊያ ሲታጣ በጣም ተስፋ ያስቆርጣልና በእንደዚህ አይነት ነገር አጣብቂኝ ውስጥ ሆና ልጅቷ በጣም ነው ልብ የምትነካው። ይባስ ብሎ ደግሞ በህግ እንኳን እንዳታሸንፋቸው የውሸት መረጃ ከየመስሪያ ቤቱ እየዞረ እያሳገደብኝ ነው ምናምን ስትል በጣም ነው የሚያሳዝነውና እንግዲህ ልላችሁ የምፈልገው ነገር አረብ ሀገርም ሆነ በየትኛውም ዓለም ያላችሁ እህት ወንድሞቼ
ገንዘባችሁን በስነ ስርዓት መጠቀም አለባችሁ። የእናንተ በሚሆንበት መንገድ የራሳችሁ ማድረግ አለባችሁ ባይነኝ እና እንግዲህ ከእንደዚች አይነት ታሪክ እግዚአብሔር ይጠብቀን። ልጅቷ ደግሞ እንግዲህ መድኃኒዓለም ለእግረኛው ሚዲያ መታ እንግዲህ አጋልጣለች እና እውነቱን እንግዲህ ያጋልጥላት መድኃኒዓለም፣ ከጎኗ ይሁን ይርዳት። በጣም ነው የምታሳዝነው። እና እህት ወንድሞቼ ከዚች ትምህርት መውሰድ አለባችሁ። እና እንደ ሰውኛ በጣም ያሳዝናል። በተለይ እንግዲህ የእሷን ገንዘብ ወይም ቤቱን የራሳቸው ለማድረግ እናት አባቷ የውሸት የጋብቻ የመፋታት ሰነድ ይዘው ቀርበዋል አሉ እና በጣም እስከዚህ ድረስ ነው እና እንዴት ሊሆን ይችላል ብዬ እኔ ራሴ ጥያቄ ፈጠረብኝ። እሷም ራሱ ጥያቄ ፈጠረባት። የማንነት ጥያቄ ማለት ነው። እናትና አባቴ ናቸው ወይስ እንዴት ነው በማለት ማለት ነው። እና በጣም በቃ ከውስጧ ነው ያለቀሰች። ከውስጧ ከፍቷታል። ስታሳዝን በጣም ማለት ነው። እና ፈጣሪ ደግሞ ፍትህ ለሷ ይሁን እላለሁኝ። ደግሞ በሌላኛው ቪዲዮ ደግሞ አሁንም በቀጣይ ቪዲዮ ማለት ነው እንግዲህ ቲክቶከሯ ጃኒ ከዚህ በፊት በቲክቶክ አዋርድ ማለት ነው ጥሩ ልብስ ለብሳ ነው የቀረበችው። ነገር ግን ትናንት አዶናይ ከብሩክ ሪል ስቴት ለአቶ ሰለሞን መኪናውን ሲረከብ እንግዲህ ለብሳ የቀረበችው ቀሚስ በጣም በቃ ባህላችንም የማይገልጽ እንዲሁም በቃ ጥሩ ያልሆነ ቀሚስ ነው። ከታች የረዘመውን ለምን ከላይ አይሸፍኑትም? ለምን ዲዛይነሮች ወይም የልብስ ሰፊዎችስ እንዴት ነው ይሄንን ልብስ እየሰፉ የሚያረካክቡት? ለምንድን ነው? እንደዚህም ራሱ ለባሾቹ ብቻ ሳይሆኑ የልብስ ሰፊዎችም ራሱ መጠየቅ አለባቸው። ባሉ አይደለም መባል አለበት። ይሄ ኢትዮጵያዊነታችንን እንዲሁም ሀበሻነታችንን አይገልጽም። ሌላም ቦታ እኮ ብትሄዱ እንደዚህ ማለት እንጃ። አረ በመጠኑ ቢሆን አሪፍ ነው። እኔ ፈራጅ ልሆን አይደለም። እከሌ ጥሩ ለበሰ እከሌ የሆነ መጥፎ ለበሰ ልላ አይደለም። ነገር ግን መጥፎ የሆነውን መጥፎ ጥሩ የሆነውን ጥሩ ማለት የመድብን ደግሞ እየገባችሁ ላይክ ታደርጋላችሁ። አሁን ምኑ ደስ ብሏችሁ ነው? አሁን ይሄ ልብሱ እታች እርግጥ ነው በጣም ደስ ይላል። ዘርፈፍ ያለ ነው፣ ቆንጆ ነው፣ ረጅም ነው። ነገር ግን ከላይ ተሳቃ ሞተች እኮ። መጀመሪያ ከምትሳቀቀው ምን አለበት? ቆንጆ ልብሶችን የለበሰችም ከዚህ በፊት አሳይታናለች። ከእንደዛ ካሉት ልብሶቿ ለብሳ ብትቀርብ ለሷም ክብር ነበረ። እና ካጠገቧ ተቆጭ የለም ወይ? እናት፣ እህት፣ ወንድም በአጠቃላይ ማለት ነው። ከዛው ያሉ በዙሪያዋ ያሉ ሰዎች እንዴት ነው ያምራል እያሏት ነው ወይስ እንዴት ነው? ለማንኛውም እስኪ ከኔ ይልቅ ሰመረ የሚለውን አዳምጡ። ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ ኢትስ ኖት ኖርማል ምናምን ኢትስ ኦፉል ምናምን ብለው በጣም ይጸየፉ የማይሆን ነገር ስታደርጉ። እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት የምንተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው። እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ልክ ነው። ተጣልቼ ማውቃለሁ በስነ ስርዓት። ማን አባክ ነው አንተ ፍሬንድ የምትለው? ይሄን የሚያክል ሰውዬ ምናምን ቢል አረ ምን እሺ ገርባሪ ምናምን ይልኝ መንገድ ላይ ሙት አፍርጦ ነው የሚለኝ። እንደዛ ሲያደርግ እንዴት አንተ የ60 ዓመት እናት ማዘሯ ምናምን እንዴት ትላለህ? እትዬ እማማ ማንን ጎዳ? ምንም እንኳን አይቆጥርብንም። በፊት እንል ነበር፣ አሁን አንልም። አልሰለጠንም፣ ብሶብናል፣ አበደ። እንግዲህ እንደሰማችሁት ነው። በነገራችን ላይ ሰመረ ሁልጊዜ የሚላቸው ነገሮች በጣም ትክክል ናቸው። ምክንያቱም ትውልዱን የሚቀርጽ ነገር ነው የሚናገረው። ሁልጊዜም መጥፎውን ነገር ይሄ መጥፎ ነው በቃ አስተካክሉ ብሎ በግልጽ የሚናገር ወንድማችን ነው። እግዚአብሔር ይስጠው።
ታዲያ እውነት ነው እንግዲህ ልጆቻችን እንዲሁም እህት ወንድሞቻችን ታናናሾቻችን እኛን ተከትለው ነው የምናደርገውን በሙሉ የሚያዩ የሚከተሉት። ታዲያ ለትውልዱ እንግዲህ ደህና ነገር ሰርተን ብናልፍ ነገ ከነገ ወዲያም እኛም ራሳችን ዞረን ስናየው የሚያሳፍረን ነገር አይኖርም። ነገ ግን አሁን ጃኒ የልጅ እናት ትሆናለች። ነገ ልጆቿ ሲያዩት ይህን ቪዲዮ ምን ያህል ታፍርበታለች ብዬ አስባለሁ። ምክንያቱም በቃ ባላደረግኩት ብላ የምትጸጸትበት ጊዜ ይኖራል። ዛሬ ጥሩ ነው አይዞሽ በርቺ የሚላት ሰው ቢኖርም እንኳን ነገ ግን ለህሊና ጸጸት ይሆንባታል እና የምናደርገውን ነገር አስበን አብላልተን ቢሆን ተመራጭ ይሆናል ባይነኝ። ጃኒ ብቻም አይደለችም፣ ሌሎችም አሉ። ለምሳሌ በባለፈው በቲክቶክ አዋርድ ላይ ኤቫናት ማንም የምትባል ባለባበሷ ነው እንግዲህ ወደ እስር ቤትም የገባች። ታዲያ ይሄ ነገር በጊዜ ቢቋጭና ቢስተካከል ባይ ነኝ። እንግዲህ የዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩኝ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ